የቤተሰብ ጨዋታ እጩ የሆኑ አርቲስቶችና ተጠይቀው የሰጡት ያልተጠበቀ ምላሽ እንዲሁም ከኢቢኤስ ያፈተለከው አዲሱ የቤተሰብ ጨዋታ አቅራቢ ሚስጥር ልናወጋችሁ ነው። አዲሱ አቅራቢ የሚጠብቀው ፈተናና የነጻነት ጨዋታ የሚለው መጠሪያ ባለቤትነቱ የናሁ ቲቪ ስለመሆኑና ባልተጠበቀ መልኩ እጩ የሆነችውን ብቸኛዋን ሴት አቅራቢም እንመለከታለን። ከሰይፉ ፋንታሁን መድረክ ጀርባ የተሰሙት ሚስጥራዊ ፍንጮችንም በዝርዝር ይዘንላችሁ ቀርበናል። ታደምጡታላችሁ። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን እንድትጓዙ ጋበዝን። ነጻነት ወርቅነህ ለምን እንደዚህ ተወደደ የሚለው ጥያቄ የብዙዎች ነው። መልሱ ግን ቀላል ነው። ነጻነት መድረክ ላይ ሲቀርብ አርቲስት አይመስልም። ልክ አንድ እንደ ቤተሰብ አባል ነው የሚቆጠረው። ከ70 ዓመት አዛውንት ጋር ሲያወራ አክባሪ ልጅ ነው። ከ7 ዓመት ሕፃን ጋር ሲጫወት ደግሞ እኩያቸው ይሆናል። ያንን ሚዛን ጠብቆ መጓዝ ትልቅ የጥበብ ከፍታ ነው። አሁን ግን ኢቢኤስ ፕሮግራሙን እንደ አዲስ ለመጀመር ዝግጅቱን አጠናቋል። ይሄኛው የቤተሰብ ጨዋታ ግን ከበፊቱ የበለጠ ይከብዳል። ምክንያቱም ሽልማቱ እስከ አፓርታማ ደርሷል። የማለት ውድድሩም ዝግጅቱም ከበፊቱ የበለጠ ጥንካሬና ብቁ አቅራቢ ይፈልጋል ማለት ነው። ይህንንም የነጻነት ክፍተት መሙላት ምን ያክል ከባድ እንደሆነ ለማወቅ ወደኋላ መለስ ብለን የታሪኩን መዝገብ መክፈት ይኖርብናል። ብዙዎቻችሁ እንደምታስታውሱት ነጻነት ወርቅነህ ከኢቢኤስ ቲቪ ጋር በነበረው አለመግባባት ምክንያት ላልተወሰነ ጊዜ ከፕሮግራሙ ተለይቶ ነበር። በወቅቱ ጣቢያው ፕሮግራሙ እንዳይቆም በማሰብ ትልቅ ጥረት አድርጓል። ታዲያ ያንን የነጻነት ቦታ እንዲተካ የተመረጠው ማንም ሳይሆን ኮሜዲያን እሸቱ መለሰ ነበር። ሆኖም ግን ያን የሆነው ነገር ለብዙዎች ትምህርት የሚሰጥ ነው። እሸቱ መለሰ የራሱን ከፍተኛ ጥረት ቢያደርግም በነጻነት ወርቅነህና የቤተሰብ ጨዋታ ተመልካች መካከል የነበረውን ያንን ረቂቅ ቁርኝነት ግን መተካት አልቻለም ነበር። ተመልካቹ ነጻነትን መፈለጉን አላቆምም። ይህም የሚያሳየን የቤተሰብ ጨዋታ መምራት ቀልጣፋ ከመሆን ወይም ማሳቅ በላይ የሆነ የነጻነት ወርቅነህ መንፈስ የሚጠይቅ መሆኑን ነው። አሁን ደግሞ የታሪኩ አዙሪት ተመልሷል። ነጻነት በህይወት የለም። ፕሮግራሙ ግን የግድ መቀጠል አለበት። በዚህ መሃል ግን ማንም አስቦት በማያውቀው መልኩ አንድ አዲስና ልዩ ሀሳብ ብቅ ብሏል። የቤተሰብ ጨዋታ በሴት አቅራቢ የሚመራስ የሚለው ጥያቄ በአሁኑ ሰዓት በማህበራዊ ሚዲያ ላይ ትልቅ መነጋገሪያ ሆኗል። ለዚህም እጩ ሆና ስሟ እየተነሳ ያለው አሁን ላይ በእሁድም በኢቢኤስ ፕሮግራም ላይ በብቃት ስታቀርብ የምናያት ሉላ ገዙ ናት። ሉላ ያላት ረጋ ያለ አቀራረብ፣ ለሰው የምትሰጠው ክብርና የማግባባት ብቃቷ ለዚህ ፕሮግራም አዲስ ወዝ ይሰጠዋል ተብሎም ይታሰባል። በሴት አቅራቢ መታሰቡ ብቻ ፕሮግራሙን ከበፊቱ ለየት ያለና ትኩስ ያደርገዋል። ሉላ በፕሮግራሙ ውስጥ የምታሳየው እናትነትና እህትነት የተሞላበት ስሜት ከቤተሰቦቹ ጋር በቀላሉ እንድትግባባ ያደርጋታል የሚሉ ደጋፊዎችም አሏት። ታዲያ እንግዲህ ከዚህ ጋር ተያይዞ በቅርቡ ኢቢኤስን በገዛ ፍቃዱ የለቀቀውና በብዙዎች ዘንድ ተወዳጅ የሆኑ አቅራቢ ዘወትር ደሳለኝም አንዱ እጩ ሆኖ ቀርቧል። ዘወትር የራሱ የሆነ ተከታይ አለው። አቀራረቡም ልብን የሚገዛና የሚያስገርም ነው። አንዳንድ ተመልካቾች ዘወትር ወደ ኢቢኤስ ተመልሶ ይህንን ፕሮግራም ቢመራው የነጻነት ትህትናና በከፊል ሊተካው ይችላል የሚል እምነት አላቸው። ይሁን እንጂ ዘወትር ጣቢያውን የለቀቀበት ሁኔታና አሁን ላይ ያለው የስራ አቅጣጫ ይህንን እድል ይህን ያህል እውን ያደርገዋል የሚል ገና ጥያቄ ምልክት ውስጥ ነው። ሆኖም ግን የሁሉም አይን ያረፈው በሌላ ትልቅ ሚስጥር ላይ ነው። በቅርቡ በሰይፉ ፋንታሁን ፕሮግራም የታዩት ምንጮች የፕሮግራሙ ቀጣይ አቅራቢ የሚጠቁሙ ይመስላሉ። ሰይፉ ፋንታሁን ሁለት ሰዎችን በተለያየ ሁኔታ አነጋግሯል። አንደኛው የነጻነት ወርቅነህ የልብ ጓደኛ፣ የስጋ ኃይል የሚቀራርቡና ክፉ ደጉን አብረው ያሳለፉና ህመምና ደስታ፣ ሰርግና ሀዘናቸውን የተጋሩት አርቲስት አስናቀ ንጉሴ ነው። አስናቀና ነጻነት በስራ ብቻ ሳይሆን ሁሌም የማይነጣጠሉ ወንድማማች ነበሩ። አስናቀ በዚህ ጉዳይ ተጠይቆ የሰጠው ምላሽ የብዙዎችን ልብ ነክቷል። አሁን ሀዘን ላይ ስለሆንኩ ትንሽ ጊዜ ያስፈልገኛል እንጂ የጓደኛዬን ቦታ በሚገባ ወጣዋለሁ ማለቱ ለፕሮግራሙ ያለውን ዝግጁነትና ለጓደኛው ያለውን ክብር ያሳያል። አስናቀ የነፂን ማንነትና የአቀራረብ ስልት ከማን በላይ ጠንቅቆ ያውቃል። ስለዚህ እሱ ቢይዘው የነፂ መንፈስ ከፕሮግራሙ አይርቅም የሚሉ ብዙዎች ናቸው። በሌላኛው በኩል ደግሞ ወጣቱ ኮሜዲያን ያሲኖ ስሙ በከፍተኛ ሁኔታ እየተነሳ ነው። ያሲኖ በዘመኑ ወጣት ዘንድ ተወዳጅ፣ ፈጣንና ቀልጣፋ ነው። ሰይፉ ፋንታሁን ይህንን ጥያቄ ለያሲኖ አቅርቦለት ነበር። ያሲኖ የሰጠው ምላሽ ግን ጥንቃቄና ትህትና የተሞላበት
ማለት ነበር። ፕሮግራሙ ከባድ ነው፣ ብቻዬን አልችለውም፣ ነገር ግን ከፈጣሪ ጋር ሁኜ ልሰራው እችላለሁ ማለቱን ሰይፉ ገልጿል። ያሲኑ እንደዚህ ማለቱ የኃላፊነቱን ክብደት በሚገባ እንደተረዳ ያሳያል። እንግዲህ እነዚህ ሁለት ሰዎች አስናቀና ኮሜዲያን ያሲኑ በሰይፉ መጠየቃቸው ምናልባት የኋላ ፕሮግራሙን ሊመሩት የሚችሉት ከሁለቱ አንዳቸው ሊሆኑ እንደሚችሉ ትልቅ ፍንጭ ነው። አስናቀ በስልቱና ከነጻነት ጋር ባለው ትልቅ ቁርኝነት፣ ያሲኑ ደግሞ በአዲስ ጉልበቱና በፈጣን ቀልዱ ለቦታው ጥሩ ተፎካካሪ ናቸው። በዚህ መሃል ግን አንድ እጅግ የሚገርምና ታሪካዊ ሊባል የሚችል ሐሳብም እየተዘነዘረ ይገኛል። የቤተሰብ ጨዋታ የሚለው ስም ለምን የነጻነት ጨዋታ ወደሚለው አይቀየርም የሚሉ ሐሳብ በብዙዎች ድጋፍ እያገኘ ነው። ይህ ለውጥ ለነጻነት ወርቅነህ ዘላቂ መታሰቢያ ከመሆኑም ባለፈ ፕሮግራሙን በአዲስ ትርጉም ለማስቀጠል ይረዳል። ነጻነት የሚለው ቃል ራሱ ጥልቅ ነው። ቤተሰቦች መጥተው በነጻነት የሚጫወቱበት፣ በነጻነት የሚስቁበት መድረክ መሆኑን ለማሳየት ከዚህ የተሻለ ሲም ሊኖር አይችልም። ይህንን ማድረግ ነጻነት ለደከመበትና ለለፋበት ውጤት የሚሰጥ ትልቅ ሽልማት ተደርጎም ሊወሰድ ይችላል። አዲስ አቅራቢ ሲመጣም ከነጻነት ጋር የመወዳደር ጫና ሳይሆን የነፂን አደራ የመጠበቅ መንፈስ እንዲኖረው ያግዘዋል ተብሎም ይታመናል። ነገር ግን እዚህ ጋር ከህግ አንጻር ሌላ ነገር ተነስቷል። የምንወዳችሁ ተመልካቾቻችን ታስታውሱ ከሆነ ኢቢኤስ ቲቪ ላይ የሚተላለፈው የቤተሰብ ጨዋታ ነጻነት ባለመስማማት ኮሜዲያን እሸቱ ይመራው ሳለ ነጻነት ወርቅነህ በናሁ ቴሌቪዥን የነጻነት ጨዋታ ብሎ ይህንን ፕሮግራም ለማስቀጠል ሙከራ አድርጎ ነበር። በዚህም እንግዲህ አሁን ላይ ኢቢኤስ ተወዳጁን የቤተሰብ ጨዋታ የነጻነት ጨዋታ ብሎ ስያሜ ቢሰጥ ምናልባት ይሄ ፕሮግራም ይዘት ካሁን በፊት በሌላ የቴሌቪዥን ጣቢያ ተላልፏልና ኢቢኤስ ቴሌቪዥን ላይ አዲስ ክስ ሊያስመሰርትና በሚሊዮን የሚቆጠር ገንዘብ ለካሳ ሊጠየቅም ይችላል የሚል ስጋት ስላለ ምናልባት የቤተሰብ ጨዋታ የነጻነት ጨዋታ የመባል እድሉ ጥያቄ ውስጥ የከተተ ሆኗል። አሁን ደግሞ ወደ ዋናው ነጥብ እንለፍ። በሳልነቱና የረጋ ማንነቱ የምናውቅለት አርቲስት አለማየሁ ታደሰም መዘንጋት የለበትም። አለማየሁ በትላልቆቹም ሆነ በትናንሾቹ ዘንድ የሚወደድ ስብዕና ስላለው ፕሮግራሙን ከነክብሩ ያስቀጥላል ተብሎ ይታሰባል። ነገር ግን አዲሱ የፕሮግራም አቅራቢ የሚጠብቀው ፈተና ቀላል አይደለም። የመጀመሪያ ፈተና የንጽጽር ጫና ነው። ተመልካቹ በየደቂቃው እዚህ ላይ ነፂ ቢሆን ኑሮ እንደዚህ ያደርግ ነበር ማለቱ አይቀሬ ነው። ኮሜዲያን እሸቱ የቤተሰብ ጨዋታን ሲመራ ከብዶት የነበረው ነገር አንድም ይሄ ነው። ይህንን ተቋቁሞ የራሱን ማንነት መፍጠር ራሱን የቻለ ጫና ነው። ሁለተኛው ፈተና ደግሞ በነጻነት ሞት ምክንያት የተፈጠረውን የሐዘን ድባብ ወደ ፈገግታ የመለወጥ ኃላፊነት ነው። ፕሮግራሙ ሲመለስ ሽልማቱ አፓርታማ መሆኑ ተወዳዳሪዎቹን ውጥረት ውስጥ ሊከታቸው ይችላል። አቅራቢው ግን ያንን ውጥረት ወደ ጨዋታና ሳቅ የመለወጥ ጥልቅ ጥበብ ሊኖረው ይገባል። እንግዲህ የምንወዳችሁ የዛሬውን ሐሳብ ለማጠቃለል ያህል የነጻነት ወርቅነህ አሻራ የቤተሰብ ጨዋታ ውስጥ ለዘላለም ይኖራል። ፕሮግራሙ የነጻነት ጨዋታ ተብሎ ቢሰየምም ባይሰየምም የነፂ መንፈስ ግን ሁሌም አብሮን ይኖራል። አሁን የቀረው የህዝቡ ጥቆማና ድምጽ መስጠት ከዛም የኢቢኤስ ውሳኔ ነው። አስናቀ ንጉሴ የጓደኛውን አደራ ተቀብሎ ይቀጥል ይሆን ወይስ ያሲኑ በአዲስ መንፈስ ብቅ ይላል? ወይንስ ደግሞ ሉላ ገዙ ታሪክ ሰርታ የቤተሰብ ጨዋታ የመጀመሪያው ሴት አቅራቢ ትሆናለች? ወይንስ አለማየሁ ታደሰ ያልጠበቅነውን ሰርፕራይዝ ይዞ ይመጣል? የሁላችንም ምኞት ግን ፕሮግራሙ ሲመለስ ያ የለመድነው የሳቅና የደስታ ድባብ ሳይቀነስ የነፂን ድባብ እንዳከበረ እንዲቀጥል ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልን። የዛሬን እዚህ ላይ አበቃን። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ ክብረት ይስጥልን።